መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት። ይደንቃል፣ ይገርማል። በጸረ እስራኤላዊነታቸው የሚታወቁት እስራኤል ከዓለም ካርታ ትጠፋለች ያሉት አፓርታይድ እውነት ነበረ፣ ሶቪየት ኅብረት እውነት ነበረች አሉ በአንድ ወቅት ለሲኤንኤን በሰጡት መግለጫ። ሰውየው አህመዲነጃድ ናቸው። አይናቸው የሚስቅ ጥቁር ላውጫ ጸጉረ ድፍ ስራቸው ይመጣል። ከ2005 እስከ 2013 በፈረንጅ ኢራንን ያቀኑ 8 ዓመት የገዙ ሰው ናቸው። በዚህ ጦርነት የካቲት 21 ወይም በፌብሩዋሪ 28 በተጀመረውና ለ6 ሳምንታት በቆየው የዩናይትድ ስቴትስ አሜሪካና የእስራኤል ጣምራ ድብደባ ጋር ተያይዞ እስራኤል ልቅር ነበራት። በአሊ ካሚኒ የሚመራው አክራሪ ብላ የምትጠራው የኢራን ሃይማኖት ፖለቲካዊ አገዛዝ እንዲወድቅ ከማድረግ ጀምሮ በእግሩ ሰው ለመተካት የነበሯት ቁልፍ ሰው አህመዲነጃድ ነበሩ ይላል። እንዴት ሊታመን ይችላል? ይሄ ከየኛ ሰው በደማስቆስ አይበስም ወይ? ለመሆኑ የኛ ሰው በደማስቆስ ምንድን ነው የሚለውን እናስጨብጥና ወደ አህመዲነጃድ ታላቁ የእስራኤል ሰላይ እውነት ውሸት ወደሚለው እንመለሳለን። የዛሬ ፕሮግራማችን እንግዲህ እስራኤል የኛ ሰው በደማስቆ ብላ በስለላ የወጣ ታሪክ እናውቃለን። አሁን ደግሞ እንግዳ የሆነ ነገር ነው እየሰማን ያለነው። ላለፉት 8 ዓመታት ኢራንን የመሩት አህመዲነጃድ እንደውም በአሁኑ ጦርነት ጊዜ እንደውም ተገለዋል የሚልም ነገር ወጥቶ ነበር። የተረጋገጠ ነገር የለም። መቁሰላቸው የተረጋገጠ ነው። ቁስሉ የግደላቸው ወይ አሁን ያሉት ሰዎች ከመሬት በታች ያርጓቸው የምናውቀው ነገር የለም። ምንም ይሰማ ነገር የለም። አሁን በስለላ ደግሞ አዲስ ታሪክ ነው የወጣው። ግን ለማመን ትንሽ አስቸጋሪ ነው። ምክንያቱም እሳቸው ስልጣን ላይ በነበሩበት ጊዜ በፊት ለፊት በመጋፈጥ የሚታወቁ ሰው ናቸው። አሜሪካንንም እስራኤልንም በተለይ እስራኤል ላይ የተናገሯቸው ነገሮች ሁሉ በጣም ኒውዮርክ ታይምስ ነው በሰፊ የጻፈው። እንደዚህም ደግሞ ስፓይ ሳምቲንግ የሚሉትም በጣም በስፋት ያወጣው ነው። እስራኤል የአያቶላ አሊ ካሚኒ አገዛዝ እንዲገረሰስ በማድረጉ ሂደቱም ውስጥ ሚና እንዲኖራቸውና መጨረሻ ላይ ደግሞ ስልጣኑ ላይ እንዲቀመጡ ያቀዱት ኔትናየሁ ያቀዱት ፕላን ይሄ ነበር ነው የሚሉት። በእርግጥ የተወሰኑ የአሜሪካ አመራሮች ውስጥ ያሉ ይሄ ብደት ነው ኢስ ዲሉዥናል ያሉትም አሉ። ውጭ ጉዳይ ሚኒስትሩ ደግሞ ምናምን ነው ያሉት። ስለዚህ ምንድነው ነገሩ የሚለውን እንመለከታለን። ለመነሻነት ግን ይሄኛው ርዕሱ ትክክለኛ መሆን ያለበት የነሱ ሰው ለኛ በቴህራን የነሱ ሰው ለኛ በቴህራን እስራኤል የምትለው ይሄ አህመዲነጃድ ናቸው። ነፍሳቸውን ይማርና ማሙድና በነገራችን ላይ የማሙድናን ታሪክ አቀርበን ነበርና በኢትዮጵያውያን ጸሐፍት ታሪክ ውስጥ አይሁዳዊቷን ሀገር ወይም እስራኤልን ከውልደት ከጽንሰት እስከ ውልደት እና እንደ ሀገር ቆማ ድክ ከማለት ጋር የገጠመችውን ቻሌንጅ በዓለም ላይ የፈጠረችውን ገናና ታሪኮች በማቅረብ ማሙድንን የሚያክል የለም እና ይህንን አስመልክተን እኛ ተናግረን ነበር። አሁን ስም መጥቀስ አያስፈልግም።
እስራኤል በጉዳዩ በጣም እንደተነካች ነው ያወቅኩት እና በጣም ነው የተነካቸውና አድራሻው ልኮ እያፈላለጉ ነው። እንዴት ነው የሉም ወይ የሚል ጥያቄ እንግዲህ ማሞድነ ከተለዩን ብዙ አመታት ሆኗል። ጥረት አድርጌ ነበር አንድ ሁለት ሰዎችን ለማነጋገር መኖሪያ ቤታቸው እዚህ እንግሊዝ ኤምባሲ አካባቢ ስለመሆኑ ብቻ እና ልጆች አይ ቲንክ ያሉ አልመሰለኝም እዚህ ሀገር የሉም። እና ምናልባት ውጭ ሀገር ካሉ ይሄን መረጃ የሚደርሳቸው ቢሆን እና ኮንታክት ማድረግ ከተቻለ ፕሊስ ቢያደርጉ ደስ ይለኛል። ጥሩ ነው የሚሆነው። እሳቸው በዚህ በእስራኤል ታሪኮችን በአማርኛ መጽሐፍ ብዙ ነገሮችን አንብበናል። በጣም ብዙ እሳቸው ስለተረጎሟቸው ነው እንደኛ ነገሮች ማወቅ ይችላል። እንደ ፓሽን ነበራቸው ቢብሊካል ታሪክ ላይ ተመስርተው በጣም ፓሽን ነበራቸው። እስራኤል ሀገርም የሄዱትን አንዳንድ ትዝታዎችን ጽፈዋል። በጣም እድለኛ ሰው ነኝ። እሳቸው ከአንድ ሁለት ጊዜ ደውለው አናግሬያቸዋለሁ። በዚያም ብሌስድ በጣም የእኛ ሰው በደማስቆ ሰላዩ ካሜራ ርዕሱ አሁን ያንን ርዕስ እንዲህ አይነት ርዕስ አሁን ማውጣት አቅቶናል እኮ ዩቲዩብ ላይ ሰላዩ ሬሳ ማለት ደግሞ የራሽያ ወደብ የዩክሬን ወደብ ክሬሚያ ያለች ኖ ጥቁር ዋናው ወደቧ የዩክሬን አይ ዶንት ኖ እኔ ከእድሜ ጋር ነው የማስታወስ ችግር አለ። አንዳንድ ቀን አንተ ልጠፋኝ ትችላለህ። ስም አይመጣልኝም። ይሁን ግድ የለም። ዞሮ እንደ አባባል የሳቸው እኮ የእኛ ሰው ሲባል የእኛ ሰው በደማስቆ ይላል። የእኛ ሰው በደማስቆ ኦፍ ኮርስ የእንግሊዝኛ ቀጥተኛ ትራንስሌሽን ሊሆን ይችላል። የእኛ ሰው በደማስቆ ትክክል ነው። የራሷ የእስራኤል ሰው ነው ሰውየው፣ ግን የደማስቆ መሪ ቤዚካሊ የእኛ ሰው በደማስቆ ያሉት ሱሰን ላይ እስራኤልን የሶሪያ መንግስት አካል አድርጓት ነበር። እስራኤል ሲያቅዱ ሲወስኑ ትሰማለች። እስራኤል ሲወስኑ አዘውታለች። እና ስለሱ ትንሽ ለአድማጮቻችን ደስ የሚል ባክግራውንድ እሰጣቸውና የእነሱ ሰው ለእኛ በቴህራን የሚለውን እንመለከት። ወመዲነጃድ ይገርም እኮ ነው ባካችሁ። ይሄ ሆኖ ከተገኘ በጣም ታላቅ የሆነ ነገር ነው የምንሰማው በእውነት። ምክንያቱም አህመዲነጃድ ኢራንን ለ8 ዓመት ሲመሩ ዋናው በተለይ ከዚህ ከኒኩሌሩ ጋር ተያይዞ የነበረውን ነገር በጣም ከአሜሪካ ጋር ቻሌንጅ ውስጥ ገብተው ነበረ እና ደግሞ ያምኑበታል። እሳቸው መያዝ አለብን የሚል አቋም ነው ያላቸው። ራሳችን ለመቻል ይሄን ነገር መጀመር አለብን ብለው ብዙም ማዕቀብ መከራ ደርሶባቸዋል እና 8 ዓመት መሩ። አሁን ግን በጣም የሚያስገርመው ነገር ይሄ የኢራን እስራኤል ጦርነት እኮ ከተነሳ በኋላ ድምጻቸውም አልተሰማም፣ እንደው አስተያየት ሲሰጡም አልተሰማም። በየትኛው ፖዚሽን ነው ያሉት የሚለውን ነገር ለማግኘትም አስቸጋሪ ነው። አደባባይ ወጥተው ታይተውም አያውቁም። ስለሱ ዛሬ እናወሳለን። ግን እነዚህ ያልካቸው ነገሮች ውስጥ ነው የእስራኤል ስውር እጅ ያሰኛቸው። በእሳቸው ጊዜ ነው ሞር ዩራን የሚያበለጸገችው ኢራን። እሳቸው እስራኤል ከካርታ መጥፋት አለባት፣ ከመሬት ከምድር ገጽ መጥፋት አለባት ብለዋል። እንደውም በአንድ ወቅት ምን ብለዋል እንዴ? ታዲያ አላስካ ላይ ሰጧቸዋ ቦታ እንዳለ ለህዝቡ እንዳለ ለእስራኤሎች የእስራኤሎች ታሪክ ከዚህ ከሁለተኛ የዓለም ጦርነት የዛ የመናጢ የናዚ የመጨረሻውን ልባት የተባለ የጭፍጨፋ ፕላን የተረቡት 1 ሚሊዮን አይሁዳውያን ናቸው። ወደ 5 ሚሊዮን አልቀው ማለት ነው። ስለዚህ እሳቸው ታዲያ እዛው እናንተ አይደላችሁ እንዲያደርጋችሁት ብትፈልጉ አላስካ ስጧቸው መኖሪያ፣ እዚህ ምን ያደርጋሉ እኛ መሀል የሚል ነው። አዚፍ ምንም ታሪክ እንደሌለ ዲና ያርገው ማለት እሱም ብቻ አይደለም። አህመዲነጃድ የሚታወቁት እኮ ሆሎኮስት ዲና ያርገዋል። ኤግዛክትሊ ምን መቼ አፈ ታሪክ ነው እሱ መቼ ነው ያልሰማውም አልተደረገም። አፈ ታሪክ ነው ይሄ። እንግዲህ ሆሎኮስት እኮ የቅርብ ጊዜ ታሪክ ነው አይደል እንዴ? በጣም የቅርብ ጊዜ ታሪክ ነው። በታሪክ መጽሐፍቶችም አሉ፣ ፊልሞችም ተሰርተውባቸዋል። ምንም ማስረጃ የማያስፈልገው ነው። ነገር ግን እሳቸው ይህንንም የሚያስተባብሉ ሰው ነበሩ። እዚህ ውስጥ ነው የእስራኤል እጅ ነበሩ። የእስራኤል እጅ ነበሩ ሲባል በተለይ በእስራኤል ፖለቲካ ላይ ለቀኝ አክራሪዎች የእሳቸውን ያክል መድፍ ያቀበለ የለም። ለምን? በአህመዲነጃድ ጊዜ ነው ኢራን ምንድን ኢራን ራዲካል
ገብቷል። እንደ የትኛውም ስር ነቀል ወይም ደግሞ ፍጹም ኤክስትሪሚስት ኃይል እንደ አንድ ኃይል ሆነ እንደዛ ነው ፕሮጀክት ያደረጓት ኢራንን። እንደዛ አልነበረችም ኢራን። ይሄንን በማድረግ ዓለም ምን ጉዶች ናቸው እንዲል አድርገዋል። ኢራንን መዘባበቻ አድርገዋል። ገብቷል። በአደባባይ የሄዱ እስራኤል መጥፋት አለባት። የምን የይሁድ ፍጅት ነው የምትሉት? አላስካ ትግባ ብትፈልግ እንደውም አንዴም ብለው ጠየቁ። እንዴት ነው ለእስራኤል ያሏችሁ ትኩረት ሲባሉ በሰማይ ነፍስ ማሪያ ጥያቄ ማን ነበረ? ላሪ ኪንግ CNN ላይ። ከዛ በኋላ ሊደገም ያ ፕሮግራም ታጠፋም። አንዳንድ ሰዎች አይደገም እና ምንድነው የጠየቀው? ስለ እስራኤል መንግስቱ እስራኤልን በተመለከተ ያለው ፖሊሲ ምንድነው? እስራኤል የፋክት አላቸው እሱ እንትን ብሎ ማለት ነው። እና እንዴት ነው ያሉት? እስራኤል እንግዲህ ይሄን መቀበል አለበት እንዲህ አይነት ሀገር ነች ነው ሲላቸው፣ እስራኤል አስተርጓሚ መጽሐፍ ጽፋለች። አስተርጓሚያችሁን ታስታውሳለህ? ይሄ ካፍ የሚቀበለው ሲምልተነስ ትራንስሌተርስ ማለት ነው። እሳቸው ሲናገሩ ከስር ነው ካፋቸው ተተረጉማለች። እንዲህ አይነቶቹ እኮ በብዛት መማር አለባቸው አይደል? አንተ የትም ቦታ ስትሄድ በሀገር ቋንቋ ነው መናገር አለበት። እነዛ የተማሩበት ሰለጠኑበት ነው። በፈለከው ቋንቋ ያስቀምጡልሃል ማለት ነው። እና ኢራን ትልቅ አገር ናት። ኢራን ሰፊ አገር ናት። እስራኤል አገር ነች። በውጭ ጉዳይ ራዳራችን ውስጥ የለችም እስራኤል። አይደኛ ዲፕሎማት ናቸው። የእስራኤል ያስቀመጡበት መንገድ ዳዝማተር የሚል ያስቀመጡትና ይሄን ያሉት ሰው በማንኛውም መመዘኛ ከኢራን አገዛዝ ቢያንስ ፕሬዚደንቶች ታሪክ ውስጥ በአህመዲን ነጃድ መጠን እስራኤልን መጥፋት አለባት ብሎ በአደባባይ እየተናገረ ይሄንን ያደረገ ሰው የለም። ግን እስራኤል ዘመቻ የካቲት 21 ቀን አንበሳ ገሳ ብላ ወደ ዘመቻው በገባች ጊዜ ይህ አህመዲን ነጃድ በኩርድ ኃይሎች ታግዘው በስርዓት ውስጥ ያለውን የአመራሮች ልዩነትን በማጠናከርና እርስ በርስ ማጋጨትን በመፍጠር እስራኤልና አሜሪካ በድብደባቸው ያሉት እኮ ነገር አለ። ምንድን ነው ያሉት እነሱ? ስርዓቱን እንደ ስርዓት እኛ እናፈርስም፣ ራሳቸው እንዲያፈርሱ ግን ረግረግ የሚሰምጥበትን ረግረግ እንፈጥራለን። በዛ ረግረግ ላይ እናንተ ግቡ ነው እኮ ይነሱ። ስለዚህ በኩርድ ኃይሎች ታግዘው አህመዲን ነጃድ እዛ ቦታ ላይ ቢቀመጡ ዘጌሚ አውቶማቲካሊ ኢራን ሰላም ነው የምታገኘው። ለምን ምንም የተቀየረ መሠረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት። ወደ ታሪኩ መጥተናል። የአህመዲን ነጃድ ሰው ሰላይ ነበሩ ወይስ ዋቴቨር? ይህም በተመለከተ ለመንደርደሪያ እንግዲህ የምንሰጣችሁ በሰፋ ባለመልኩ መረጃ የምንሰጣችሁ የእኛ ሰው በደማስቆ ስለተባለው ኤሊን ኮሄን ታሪክ ይሆናል። ይህ ሰውዬ ማን የሚለውን ነው። አብራችሁን ቆዩ። እንግዲህ ጊዜው ከፈቀደልን የአህመዲን ነጃድም አብረን አያይዘን የምንመለከተው ነው። ኤሊን ኮሄን ግብፃዊ ነው። ቤዚካሊ ግብፃዊ ነው። ውልደቱ ግብፃዊ ነው።
ልዩነቱ ምንድነው? የግብፃዊ ይሁዲ ነው። ግብፃዊ ሆኖ ግብፃዊ ይሁዲ ነው። ይሁዲ ማለት ክርስቲያን፣ ሙስሊም እንደምትለው ሁሉ ይሁዲ ማለት የይሁዲ እምነት ማለት ነው። አሁን እኛ በመጽሐፍ ቅዱስ ይሁዲ ግን እምነት ነው ዘር ነው? ሁለቱንም ነው አሉ። ግን እስራኤላዊ ከመሆን አያግዳቸውም። ነገር ግን ጁዳይዝም ነው የሚለው የምንለው። የኛ መጽሐፍ ቅዱስ ይለያል። በነገራችን ላይ ብዙ ታሪክ እየሰማን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ያቆየቻቸው እንደ መጽሐፍ ሄኖክ የመሳሰሉ ነገሮች አሁን እንደ አዲስ ዓለም ዲስካቨር አድርጓቸው የተነጋገረበት ነው። ልዩ ሀገር ውስጥ ነው ያለው። የልዩ ታሪክ ባለቤቶች ነው። እኛ በአማርኛ ምንድን ነው የምንለው? ኦልድ ቴስታመንት ኦሪት ኖ፣ እኛ እንደሱ አይደለም የምንለው። ኦልድ ቴስታመንት ብሉይ ኪዳን። ብሉይ ኪዳን እስራኤሎች ኦሪት ነው የሚሉት እሱ እና ያው አንድ ነው ትርጉሙ። እስራኤላውያን ኦፍ ኮርስ ቃል በቃል የማይቀበሏቸው አሉ እዛም ውስጥ። እኛ የምንቃወም ለምሳሌ መጽሐፍ ሄኖክን እነሱ እዛ አይቀበሉ። እንዲህ ያለ ልዩነት አለ እንጂ በአብዛኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሪጂኗ የብሉይ ኪዳን ስለሆነ መሰረቱ ብሉይ ኪዳን ነው መሰረቱ እና ጁዶ ክርስቲያን የሚባለው ካልቸር የሚባለው ለዚህ ነው የኛ እና በዚህ የተነሳ የይሁዲ የእምነት ማለት ወደ አዲስ ኪዳንን ራሱን ችሎ ብሉይ ኪዳን የሚለው ነው። ኦርቶዶክስ ብሉይ ኪዳን ኒው ቴስታመንትንም አንድ ላይ የምትይዘው ስለምትቀበል ነው። ወደዚህ ታሪክ ስንመጣ ይህ ባለ ታሪካችን ኤሊ ኮሄን ታሪኩ የሚጀምረው ከግብጽ ነው እና ግብጽ ሳለ የግብጽ ይሁዳውያን ወደ እስራኤል እንዲሄዱ አዲስቷ እንግዲህ እስራኤል እንደተመሰረተች በመመለስ ሕግ መሰረት ከመካከለኛው ምስራቅ ከአውሮፓ ከተለያዩ የትኛውም ሀገር ከቻይና ከህንድ በተለይ ብኔይ ሳምቲንግ ይባላሉ የህንድ ይሁዲዎች አብዛኛዎቹ ገብተዋል እና ከዓለም ነው የምትሰበስባቸው። ስለዚህ ከግብጽ ለማስገባት ያኔ እንግዲህ ታውቃለህ እስራኤልን በአገርነት የማይቀበሉ ናቸው። ስለዚህ በምን መንገድ ወደ እስራኤል ይግቡ የሚለው ላይ በድብቅ በተለያየ መንገድ ይረዳ የነበረ ነው። ስለዚህ ትውልዱ ግብጻዊ ነው። ግብጽ ነው የተወለደው። አረብኛ ፍሉየንት ነው፣ የእናቱ ቋንቋ ነው። እዛ ላይ ፈረንሳይኛና ኢብራይስጥ ጨምርበት፣ ሶስቱን አጣምሮ ይናገራል። በኋላ በፈረንጅ 1956 በጣም አስገራሚ ከሆነ የመካከለኛው ምስራቅ ታሪኮች አንዱ ነው። እስራኤል እንግሊዝና ፈረንሳይ ያብሩና የዚችን አርጃኖ ግብጽ ለማለት ነው። ይሄ ምንድነው ስዊስ ካናል ላይ ጉብ ይላል። ለምን ያው እስራኤል ላይ ችግር ይፈጥሩ ነበር። ያን ጊዜ ጉብ ባሉና ተቆጣጠሩት ማለት ነው። ሲቆጣጠሩት ከወሬ ብቻ ምንም አቅም የሌላቸው በራሳቸው ላይ የተመሰረተ አቅም የላቸውም ግብጾች። ኦልዌይስ ይሄን ሁሉ ኢትዮጵያዊ ማወቅ አለበትና የከፋው ቀን መጥቶ ከግብጽ ጋር ፊት ለፊት የምትገናኝበት ጊዜ ቢመጣ ድሉ ያንተ መሆኑን አምነን መዋጋት ያለብን ያለው እጪ ኃይል ረዳ አይደለም። ተለቅተና ተበድረ በግብጽ አሸዋ በረሃ ላይ ስለተገለባበትክ አይደለም። ጀትና ሄሊኮፕተሩን ገብቷል። አንድ ጄኔራል ለገሰ ምን እንደሰራ ታውቃለህ? ሶማሌ ላይ ሄዶ አይደለ አየር ላይ እንደ ልጅ እያጋጨ ስንት ነገር ነው የሰራው። ሁሌ የሚዋጋው ወኔና የሀገር ፍቅር ስሜት ነው። ገብቷል። ስለዚህ አንተ የምትዋጋው ትክክለኛ ያልሆነ ለኢትዮጵያ ሀገር ነው የምትዋጋው አይደለም እንዴ? ለወንዝህ ለሀብት ነው የምትዋጋው። ሸፍጠኛ ደበኛና አካባቢን ሆርን ኦፍ አፍሪካን ይሄን የአፍሪካ ቀንድ አካባቢን አንዳንድ ልፍጥ መንግስታት በመፍጠር ኢትዮጵያን ከበባ ውስጥ ለመጣል የምትሞክር የራሷ የሆነ አቅም የሌላት አቅመቢስ ነገር ግን በፈርዖናዊ እብሪት ውስጥ የምትገኝ ሀገር ናት። የምትጋለጥበት ጊዜ እየቀረበ ነው፣ እየመጣ ነው። መካከለኛው ምስራቅ ብዙ ነገር እያየን ነው። እሱ እንኳን እየታየ አይደለም። ለግብጽ መሳሪያው እየጎረፈላት እንደሆነ ለምናየው መሳሪያ ብቻውን እንደማይዋጋ ከጣሊያን የበለጠ ማሳያ አለ። አድዋ ግርጌ ላይ አንተ አልነበርክም። መሳሪያውም ዋጋ ነበረው ነገሩ። ይኸውልህ ለማይሞት ነው ገብቶሃል? ለማይሞት ነው ለሀገሩ መሞት ለማይፈልግ ሰው ነው አንተ መሳሪያ ኃይል ያለው። መሳሪያ ኃይል ያለው
ልትሞትለት የምትችለው ዓላማ ሳይኖር ሲቀር ነው። አየህ አድዋ ላይ መሳሪያ አጥቶ አይደለም ጣሊያን ከተራራው ላይ ተሰፋው በሙሉ እንትን ተቀምቅመው ነው የተገኙት እዛ ላይ አይ እንዴ ልዩ ታሪክ ነው። ይኸውልህ ግብጽ ሌላ አጀንዳ ነች። ኖ የግብጽ የመጨረሻው ቀን የግብጽ መጥፊያዋ ኢትዮጵያ ነች የምትሆነው። ምክንያቱም ሸፍጥ እውቀት አይደለም ሴራ ደባ ላይ ተመርኮዘች አገር ነች። ገብቶሃል? በተለያየ ሚዲያ ማጋለጥ ያለብን የግብጽ ነው። ግብጽ የአባይ ምንድን ነው ተደራሽ ሀገር ነች። ትክክል ነው፣ አይካድም። የአባይ ውሃ ተካፋይ ሀገር ነች። ትክክል ነው፣ አይካድም። ለአባይ ውሃ ግን የምታዋጣው ነገር የለም። ግብጽ ያለ አባይ መኖር አትችልም፣ ያለ ናይል መኖር አትችልም። ኢትስ ኤግዚስቴንሻል የሚለው የነሱ ሶኮልድ የሴኩሪቲ የእንትን ፍልስፍና ግን የነ አልሲሲ የነ ሙባረክ የነ ማን ነው ከሱ በፊት የነበሩት ሙርሲ አሁን በቀደም ናቸው ወደ እውነተኛው ቦታ ሄደዋል፣ ይጠየቃሉ። ናስር የነ ሳዳት ከሱ በኋላ የነበሩት እነዚህ በሙሉ ለራሳቸው ትውልድ ለራሳቸው ለግብፃውያንና ኢትዮጵያውያን ብታምንም ባታምንም እግዚአብሔርና ታሪክ አንድ የሆኑ ዘንድ ያገናኛቸው ህዝቦች ነበሩ። ገብቶሃል? እንደነዚህ አይነት በሸፍጥና ፕሮስቲቱሽናል ዲፕሎማሲ ነው የምልህ ፊታቸውን ወደ መካከለኛው ምስራቅ አድርገው በሚያጠራቅሙት ቅራቅንቦ ከሰላጤው ሀገሮች ጋር ምንም የአረብ ሊግ የሚያወጣው መግለጫ የሚወጣው የግብጽ ቤተ መንግስት ውስጥ ነው። ሌሎቹ አይሰሙትም። አጥልቀናል ነው የሚሉት። አንድ ቀን ሲሪየስ ሆነ አይተውት አያውቁም። ግብጽ ከአባይ ናይል ፕሮባብሊ 10 ቢሊዮን ሜትር ኩብ ውሃ የመውሰድ መብት ይኖራታል እንደ ናይል ተደራሽ ሀገሮች እንደ ሌሎቹ ማለት ነው። ኦር 20 ቢሊዮን ሜትሪክ ዋቴቨር እዚህ ድረስ እውነት ነው። ይሄ የግብጽ ዕድል ያላቸው ሌሎች የሰላጡ ሀገሮች የትኛውን ውሃ ነው የሚጠሩት? የትኛውን ወንዝ ነው የሚጠሩት? የላቸውም። ይሄ ነው እውነቱ። እሱም ከሱዳን የተረፈ ነገር ነው ግብጽ የምትወስደው። ሱዳን ተጠቅማበት ያለውን ውሃ ነው የምትጠቀመው። ከኛ የወጣውን ሱዳን ተጠቀመበታለች። አከፋፋይዋ አሁንም ሱዳንም እኮ ኢኔ ሴንስ በግብጽ ስራት እኮ ለእሷም እኮ መደበችላት ማነች ግብጽ ናት። ስለዚህ እንደዚህ የተፋሰሱ ሀገሮች ናቸው፣ የድርሻ መብት አላቸው። ይሄ ካደ የለም። ስለዚህ አሁን በኢትዮጵያ በኩል የሚቀነቀነው ነገር ምንድን ነው? የጽድቅ መንገድ ነው። እስለት ፖለቲካል ብቻ አይደለም። እንደ አስተዋጽኦአችን አባይ ናይልን እንካፈል እኮ አይደል? ይሄንን ኬንያ አልፈረመችም። የቅኝ ግዛት ሰለባ ናት። ገብቶሃል? እኔ ኬንያዊ ብሆን ነው የምነግርህ ወደ አንዱ ጎረቤት ሀገር ነው እንትን ምለው ታንዛኒያ ውስጥ መኖር ይችላል። ሼም ግብጽ ኬንያ ከግብጽ ጋር ነው እየሰራች ያለችው በሚያስቀው ሁኔታ። ዶሊ ከግብጽ ጋር እኮ ያለችው እኮ ይሄንን የትብብር ማዕቀፍ ያልፈረመችው እሷ ነች። ይሄ ነው በመብታቸው ያለውን ውሃ። ይሄ ቤዚካሊ ናይል የጥቁሮች ውሃ ነው። ከኢትዮጵያ ራስ የሚመነጭ የጥቁሮች ውሃ ነው። ከዛም የተረፈው ከኡጋንዳ የሚመጣ ነው። ታዲያ ምንድነው ኬንያኖች እያደረጉ ያሉት? የራሳቸውን የውሃ ድርሻ አይደለም እንዴ? የራሳቸውን የውሃ ድርሻ ከግብጽ በጣሳ ሲሰጣቸው መታ ይሄን ገድባለ ስትል ኩራት ይሰማቸዋል። ይሄ በአንድ ቃል ገለጸው ካርከኝ ስሌቨሪ። ስለዚህ ኬንያ ከዚህ ከቅኝ ግዛት አመለካከት ራሷን ነጻ ማውጣት አለባት። ለዚህ ነው ያሉት ስማቸውን መጥራት ሳልችል በቃ ኢትስ ሼም የቀረበው እቅድ ይሄ ምንድን ነው የሚባለው? የአባይ ናይል ውሃን ለተፋሰሱ ሀገሮች እንደ አገልግሎታቸው ማለት ነው መንገድ ይካፈሉ የሚለው። ግብጽ በዚህ መንገድ የናይል ውሃ ተጠቃሚ ናት። ገብቶሃል? ይሄ የማይካር ነገር ነው። ኤግዚስተንሻል የስቷ ፎሬን ፖሊሲ ላይ ይሄንን ያደረገችው የእነ አሜሪካንን እርዳታ ዓለም ስብርብሩ እየወጣ ነው። አሁን ስብርብሩ እየወጣ ነው ዓለም። እኛንም ሳንሰባበር ጸንተን ኢትዮጵያ መሆን አለብን። አሁንም እኮ አሜሪካ እኮ በግልጽ ይፋ እያደረገች ነው። እዚህ አፍሪካ ላይ የሚኖረው እርዳታ የትብብር ካልሆነ በስተቀር እርዳታው እየቀረ ነው የሚል አቋምም እያያዘች ነው። ስለዚህ በቋሚነት የምታገኘው ነገር ግብጽም እየቀረ ሊመጣ ይችላል። ግን አሁን ይኸውልህ የእነሱ መሪዎች ይኸውልህ ጊዜ ዊል ቴል ገብቶሃል? አተማቹርድ ኮንክ እውነትን ይዘህ ነው መነሳት ያለብህ። እውነትና ትክክለኛ ነገር ብቻ ነው በጊዜ የማይወድቅ፣ ሌላው በጊዜ ይወድቃል። ምክንያቱም ጊዜ ላይ እየተመረኮዘ ነው። ሸፍጥ፣ ሰብአዊነት የሌለው ራስ ወዳድነት፣ እብሪት፣ እንደዚህ አይነት ነገሮች ደባ፣ ሴራ እውቀት አለ።
ግብጾች ምንድን ያደርጉት? ተከታታይ መሪዎች ለትውልድ ለግብጽ ትውልድ ማለት ነው ይሄን ነው እየነገሩት የመጡት። የትኛውም ግብጻዊ ሄደ ብትለው ናይል ይላል እና ያዋጣቸዋል። ትክክል ነው ሊባል አይቻልም። ገብቶሃል? ኢትዮጵያ ውስጥ ለሚጠፋ ህይወት፣ ኢትዮጵያ ውስጥ ላለው ትርምስ እያንዳንዱ ግብጻዊ ጥርሱ ላይ የተሰገሰገው ሩዝና ምስር የኢትዮጵያን ደም ነው። ይሄ ሊቀጥል አይችልም። ጉድ ይሄ እውነት ከሆነ ነው የምነግርህ። የአሜሪካ ምንድን ነው ይሄ ሄሊኮፕተር የማታ ማታ የሚበረው የአሜሪካ ሄሊኮፕተር ለምን F-35 አሰጣቸውም? ኖ እሱ አይደለም የሚዋጋው፣ እሱ አይደለም የሚዋጋው። በፈለገው ኃይል ይዋጋ። አንተ የመኖር መብትን ታጣለህ እንዴ? የመኖር መብትን አሳልፈህ ትሰጠዋለህ እንዴ? ይሲ ስለዚህ ግብጾች የሚያራምዱት በኢትዮጵያውያንና በግብጽ ትውልዶች መካከል ትክክለኛ ፍትህ ላይ መጠቃቀም ላይ የተመረኮዘ ነገር አራምዶ ቢሆን ኖሮ ግብጽ አሁን ካገኘችውም በላይ ውሃ ልታገኝ ትችል ነበር። እሱ ብቻ አይደለም። ብዙ ግብፃውያን ኢትዮጵያ ውስጥ በመኖር በውጭ ዜጎች ውስጥ አብዛኞቹ ዜጎች ምኖች ይሆኑ ነበረ፣ ግብጾች ይሆኑ ነበረ። እንዲሁም ለግብጾቹ መኖሪያ ቦታ መረጥላቸው ካልከኝ ይሄ ጣና አካባቢ ውሃቸውን ከበው እዛ ውስጥ እየተንቦራጨቁ መኖር ይችላሉ። ዜር ኢዝ ኖ ኤኒሚቲ አይደል? ይሄ ውሃ ሀብት አለን። ይሄን እነሱ ይፈልጋሉ። በጋራ አሁን እንጠቀምበት እንችላለን። የአባይ ጣና ሸለቆን አብረው ያለማሉ። ከኢትዮጵያ እድገት ጋር እነሱም አብረው ያድጋሉ። ይሄ ነበረ። ግብጽስ ራሷ ለዘመናት ለምሳሌ አባይን ውሃ የህልውና የመሰረት ነው በሚል ለሺህ ዓመታት ዝም ብሎ ሲፈስ የነበረን ነገር ይዞ መቆየትስ ይቻላል ወይ? ዓለም እየተቀየረ አይደለም ወይ? ሌላ የህልውናዋ መሰረት ለኢኮኖሚዋ ለእድገቷ የሚሆን ነገርስ መፍጠር የለባትም ወይ? ውሃይን አትኩስ ያስኬዳል ወይ? እነዚህ ቅርብ አዳሪዎች ናቸው። ገብቶሃል? የሙሴ ታሪክ የኢትዮጵያና የግብጽ ታሪክም ሊሆን ይችላል። ገብቶሃል? ህዝቤን ልቀቅ፣ አልለቅም። ምንድነው እግዚአብሔር ያለው? ልቡን አደነድነዋለሁ ብሏል። ለምን 10 ጅራፎች ሊያሳርፍበት ስለሚፈልግ ነው። ገብቶሃል? መጨረሻ ላይ የራሱን የባህር ልጅ ሲያጣ ነው ሂዱ ያለው። እሱንም አላረፈም ማለት ቀይ ባህር ተሰጥቆ እስኪወጣ ድረስ ይሄ ዳፍንት ይባላል። ይሄ ነው ፈርዖናዊ እብሪት ማለት። በዚህ እብሪት ይኮራሉ ግብጾቹ። ኢትዮጵያን እንትን ብለው የትኛውም የምዕራብ ጋዜጠኛ ሄድ ብለው የመጀመሪያ የሚጽፈው ነገር ኢጂፕት ዊዛውት ናይል ሚሊየንስ ኦፍ ኢጂፕሽያንስ ኩድ ጎ የተለመደ ክሊሼ። አሁን ደስ የሚለው ዘመን ማህበራዊ ሚዲያ የሚባል መጥቶልሃል። የፖሊሲ ሜከሮችን አስጨንቆ የሚይዝ ነው። በመጀመሪያ ፍሮድ አለ በግብፅና ቤት ያ ፍሮድ የግብፅ ምንድን ያልከኝ ቅድም ኤግዚስተንሻል የሚባል ተወዳጅ ሆኗል። የህልውና ጉዳይ ኖ አይደለም። ገብቶሃል? ትጠጫለሽ፣ የባህሩ አጣርተሽ ቆፈረሙ ያውጥ ይገባል እንጂ እስራኤል የባህሩ አጣርታ እንደምትጠጣው ትጠጣለህ። ግብፃዊ ሳውዲ አረቢያ አጣርታ እንደምትጠጣው ትጠጣለህ። የተባበሩት አረብ ኤሚሬት እንደምትጠጣው ትጠጣለህ። ኩዌት እንደምትጠጣው ብለህ የተለየ ነገር የሚያደርገው ገብቶሃል? በነጻ ለፈሱ ሀላ ከዚህ ሜዳል እኔ አንዳንድ ቀን ሞት የሚሰማኝ መሰለ በጥቁርነት እኔ የአፍሪካ ህብረት አፍ አውጥቶ ግብጾችን ከአፍሪካ ህብረት አዋርዶ ማባረሩን ከሰማው ነው የምነግርህ። በበነጋታው የቀብር ቦታዬን አሳምሩልኝ ነው የምልህ። በቃ የረካ ሰው ነኝ እኔ በእውነት የረካ ሰው። እንደ ሐውልቴ ላይ የሚጻፈው ረክቷል። ከዛ በኤዩ ምን ይጨምርበት ረክቷል። እንደዚህ አይነት ዲስታብላይዘር እንደዚህ አይነት ጥቁሮችን ሳፕሬስ አድርጎ መኖር የሚፈልግ በአካባቢ ልፍጥ መንግስታትን እየፈጠረ ኢትዮጵያን ማስጨነቅ የሚፈልግ ገብቶሃል? በራሷ በተፈጥሮ ሀብቷ እንደ አልቅት አንገቷ ላይ ተጣጎ ይሄን እያንዳንዱ ኢትዮጵያዊ ስሜት እኛ ውስጥ አለ። እናንተ አርጅተናል። ገብቶሃል? ወጣቱ ይሰማል፣ ታች ያለው ይሰማል። የግብፅን መልክት የጦር ጀትሽ አይተነዋል። የጦር ጀት ይዛት ልትመጣ ትችላለህ። ከሱዳን እንደዚህ ቀንድ ቦይ ጦላውና ኢትዮጵያ ገበሬ ጥሎታል። የማነው የአሜሪካንን 2 ሄሊኮፕተር መጥቶ ይጣል እንተናቃ ኢራኖች ጥለዋል እኮ አይደል? ኢራቃዊ ደንበኛ ደገኛ ነው ሰውየው። ሳብ አድርግና ሲለው ዱባ ገብቶሃል? ይመተዋል። መቶ ኢትዮጵያ በአንድ ሚሊዮን ሚሊሻ ማግኘት ይቻላል። ሞት ኢስ ናቲንግ። ሀገር ይበልጣል። ወደ ደማስቆ እንመለስ። ሶሪ በቃ ወደ ደማስቆ እንመለስ። ውሃ መጠጣት አለብኝ። ለምን ኦኬ ጎሽ ሸሸ። መጨረሻ ላይ በ1956 አሜሪካ በማናውቀው ምክንያት ከግብጽ ጋር ቆማ ማለት ነው። እንደ እንግሊዝን እነ እስራኤልና ፈረንሳይና አስገድዳ
ግብጽ አሁን የገንዘብ የምታገኝበት ስዊዝ ካናልን ኢራን ሆርሙዝ ሰርጥን መያዝ የለባትም፣ ወደ ዓለም አቀፋዊ ውሃነቱ መመለስ አለበት። እኔ ይህም ቦታ ምንድን ነው ስዊዝ ካናል ራሱ ስዊዝ ካናል አንደኛ ተመኑ፣ ሁለተኛ ግብጽ ትታመናለች ብዬ አላስብም። በዛ ሁኔታ ታሪኩ የሚጀምረው እንግዲህ ወደ እስራኤል ገባ። ወልደቱ ግብጽ አሌክዛንድሪያ የሆነ ይሁዲ ነበረ። አፍ የፈታበት ቋንቋ አረብኛ ነው። ፈረንሳይኛና ዕብራይስጥ አሳምሮ ይናገራል። ከ1956ቱ የስዊዝ ካናል ቀውስ በኋላ ወይም እሱን ተከትሎ በዛው ዓመተ ምህረት አንዱ ሪፖርት ምንድን ነው የሚለው ሸሽቶ፣ ሌላው ደግሞ ግብጽ አባራው ወደ አዲሲቷ እስራኤል ገባ። እስራኤል እንደገባ አቀባበል ያደረገለት ሞሳድ ነበረ። ሰውየው ጥሩ ቁመና ያለው፣ የጨዋታ ለዛ ያለው፣ በቀላሉ ከሰዎች የሚግባባ፣ በዛ ላይ ሀገሩን በእጅጉ የሚወድ ፓትሪዮት ነበር። ስለዚህም ሞሳድ አቀባበል ካደረገ በኋላ ይሄንን ሰው ይመለምለዋል። አዲስ የእንጀራ ስምም ያወጣለታል። ካሜል አሚን ታቤት የሚል ስሙ ተቀየረ። ከዚህ ጀምራል ታሪኩ። ይህ ስም ሌላ ጊዜ ለብቻው ምክንያት ሊሰጥ ይችላል። ዝም ብሎ አይመረጥም። ብዙ ታሪካዊ ዳራዎችን ታይቶ የጎረቤት ሀገሮች ሁሉ ተጠንተው ይህንን ሰው ይህንን ስም ከሰጠች በኋላ ምንድን ይባለው ቁም ሳጥን ያስለቀቁ ስሪፒስ ነው የምትሉት ይህንን ሙሉ ስፍ ተደርጎ ቢዝነስማን የሚል የሚያረጋግጥ ብሪፍኬዝ $1 የታጨቀ አርጎ በቢዝነስ ክላስ አውሮፕላን ኦፍ ኮርስ ራሱን ቢነዳ እስራኤል ግድ አልነበራቸው። ተሳፍሮ የት ሄደ? አርጀንቲና። ተባረክ። ሶሪያ እንዳይመስል መጀመሪያ አርጀንቲና ሄዳ አሁን እንዴት ይግባ ሶሪያ እኮ እሱን ነው ወደ ሶሪያ ለመምጣት ከእስራኤል ወደ ሶሪያ ማስገባት ማለት ኖ ግደሉት። ስለዚህ አሁን መጀመሪያ ወደ አርጀንቲና ትላክ። ለምን አርጀንቲና ውስጥ ቁጥራቸው ከፍ ያለ የሶሪያ ዲያስፖራዎች ነበሩ። ኦኬ። ስለዚህ ይሄ ሰውዬ ሶሪያዊ ነው የሚል ማንነት መላበስ ስላለበት የመጀመሪያው ምስክሩና መነሻው ምንድን ነው የሚባለው ፋክትስ ኦን ዘ ግራውንድ ትፈጥራለህ። ይህን ለመፍጠር ነው ወደዛ የተላከው። እነዛ ደግሞ ባዚስቶች ናቸው፣ የባዝ ፓርቲ ደጋፊዎች ናቸው። ዲያስፖራዎች ኦፍ ኮርስ እነዛን ሰርክል ነው የሚቀላቀለው። ሌሎች ይኖራሉ፣ ሌሎች ፈረንሳይም በማነው ሶሪያውያን በራሳቸው ምነት። በነገራችን ላይ ባስ ፓርቲ ማለት ኢራቅም የነበረው ነው። ኢራቅና ሶሪያን አጣምሮ የሚገዛ ሪዮት ዓለም ነው። የሳዳም ሁሴን ሪዮት ዓለም ነው። ሁለቱ ሀገሮች አንድ ላይ የተጣመሩበት ጊዜ ነበረ። ፕላትፎርም የዚህ የባስ ፓርቲ ምናምን አፍሌቅ የሚባል ሶሪያዊ ነው። ሶ እሱ እንትን ይሄዳል፣ አርጀንቲና ይሄዳል። አንድ ነጋዴ ሶሪያዊ ቢዝነስማን ተገኙ ማለት ነው። ነጋዴ መሆንህን ለማሳወቅ ትልቁ መንገድ ምንድን ነው? በመጀመሪያ ደረጃ ናይስ ቱ ሚት ዩ ብለህ ስም ትለዋወጣለህ አይደል? ከስሜ ቀጥሎ ምን ማድረግ እንዳለብኝ አላውቅም። አርቱ የለም። ከሌላ ሰው ጋር ለመኖር ከሌላ ሰው ጋር ለመግባባት ካርድን ለመለዋወጥ ካርድን ሲሰጠ ደግሞ ኔክስት እርምጃ ምንድን ነው? እነዚህ የሚሉት ነገሮች ያስፈልጋሉ። የተከራየው ቤት መቼም ቤት አልነበረም። ብዙ ራቶች ተበሉ። እንደው ምን ላድርግለት ለዚህ ለሶሪያዊ ዲያስፖራ እዚህ ወዲያ ወዲህ ለምትሉት ምን ልርዳ ምን ላግዙሉ አለ እኮ ለትውውቅ ነው እንጂ ካርዶች ይደርሰዋል። ክቡርነቶ አቶ ታምራት ኃይሉ እንደዚህም አቶ ዘካሪያስ ካርድ ነው ይመጣላችሁ ወርቅ ነው ምናምን በዚህ ሰዓት ራት በቤታቸው ላይ እንትን እናደርግ ስለሚያደርጉ ራቱ ላይ እንዲገኙ ይባላል። እንግዲህ ይሄ በተለይ ኤሊቲስት የሆነው ክፍል ይሄ ትሬንድ ፈጣሪው ማለት ነው። ፖለቲካው ምንም ውስጥ ያለው የሚሿሿ ሴቶች የሚሿሿ ቀሚስ እና አፍንጫ የሚበጠስ ሽቶ፣ ወንዶች መኳንንቶች ከረባቱ እዚህ ቀበቷቸው ጋር የሚደርስ ንመች ከረባት የሚሏት ነገር እሷ ካልተደረገችማ እንዴት ሆነው ቦታው ላይ ያመታያ ነው። እና ጠቅላላ ይመጣሉ፣ ይፈላል፣ ይጠላል፣ ታጋጫለ እንትና የያዝ ወሳኝነት እያንዳንዱ ዲፕሎማቲክ ውስጥ ሄደ። አንድ ቀን ለምን ከእኛ መሀል ወደ ዲፕሎማሲ ገባው መለስ አለም ነው መለስ አለም አንድ ቀን እንድጥራውና መለካያ ስልጠና ነበረው ነው መያዝ አለብህ። ከሰው ጋር ካልተገናኘና በሱ መጫወት ካልቻል ወሬዎች አይገኙም፣ ቁም ነገሮች አይገኙም፣ አዳማጭም አታገኝም። ስለዚህ ዲፕሎማቶች ኦልሞስት በጣም ምርጥ ሰዎች ማለት ናቸው። እንደዛ ነው የሚሆኑት። ብዙ ነገር የገባቸው ነው ያለባቸው። ወዳጃችን በዚህ ሁኔታ እዛ ራሱ 1 ዓመት አስመታ ፊቱ
የሶሪያ ዲያስፖራ አባል ሆነ እምነት ተጣለበት። ቤዚካሊ እስራኤል እነኛ ዲያስፖራዎች የሚያውቁት ነገር የለም። እኚህ ባለሀብት እነሱ የሚያውቁት ኤሊን ኮሄንን አይደለም። እነሱ የሚያውቁት ካሜል አሚን ታቤት ጋር ነው። እንደውም ቢጠና ወደ ላይ ስትሄድ የሶሪያ አልጋ ወራሾች አካባቢ የደም ግንኙነት የሚያስጠረጥር ስም ነው። ስሞች ዝም ብሎ አይወጡም ስሞች አይደለም። አሁን እንደዚህ ነው። ከዛ አመት በዚህ ሁኔታ ያቆየ በኋላ ያ ሀገር ወዳድ ሶሪያዊ ሀገሩን ለማገልገል በኢንቨስትመንት በመሳሰለው ለማገልገል ተነስቶ በልዩ አውሮፕላን ደማስቆ ይገባል። ሲገባ ኦልሬዲ ብሪጆች ተፈጥሯል። እዛ እንደገባም ይኸው መንገድ ነው ያለው። እብችም ኤሊን ኮሄን በጣም ረጅም ነው። ከዛ ይሄንን መረቡን ይጥላል። በዚህ መንገድ የሶሪያ ከፍተኛ ጄኔራሎች፣ የካቢኔ ሚኒስትሮች ራሳቸው ፕሬዚደንት አሚን ጄኔራል ናቸው። እሳቸው አሚን ሐፌዝ አላሳድ ኖት አላሳድ ስማቸው ትሪላል እንጂ እንደውም በሳቸው ላይ ተቋሚ ነበረ። በእሱ የአየር ኃይል መኮንን ነበረ ያኔ እሱ ሐፌዝ አላሳድ። ሐፌዝ አላሳድ እኮ አሁን በዛ ሰሞን የተገረሰሰው አገዛዛቸው እኮ 71 ላይ ያቀኑት ነው። ስልጣኑን የያዙ ከዛ በኋላ ለልጃቸው ሰጡ። 2000 ላይ እሳቸው አበቃላቸው፣ ለልጃቸው ሰጡ። ልጃቸው ለልጅ እየወለደ ሲል የለም እዛ ጋር ተቋረጠ። ኖ ተባለ። እኛው አሚን ሐፌዝ እሳቸውም እንዲሁ ጄኔራል ናቸው የዚህ ከባስ ፓርቲ ጋር። ነገር ግን እሳቸው ከብዙሃኑ ሱኒ የሚወለዱ ናቸው። እኛው ሐፌዝ አላውቲ ናቸው፣ ከአናሳው ሺያ የመጡ ናቸው። እና ጥሩም አልነበሩም በእንትን ላይ። ከዛ በኋላ መጣ ቤተኛ ሆነ፣ አማካሪ ሆነ ማለት ነው። ተባረክ። ጭራሽ አማካሪ ሆነ። የሀገሪቱ መሰረታዊ ጉዳይ ሲከካና ሲቦካ እስራኤል አለች። እድሜ ለታቦት ለካሚል አሚን ታቤት ካሚል አሚን ታቤት እሱም ማያውቀው ምክር የለም። እንደው ብናደርግ ይሻላል። እንዴት ይሁን? ምን ትላለህ? በዚህ በጣም እንዲህ ብታረጉስ ይላል እስራኤል። እሱ ደግሞ እዛ አርጀንቲና የኖረበት ነው፣ ልምድ አለው እያለ ቤተኛ ይሆንና በሚስጥራዊ ደብዳቤና በሬዲዮ ነው የሚገናኘው። እቺን እንግዲህ የቴክኒክ ነገር ነች። ምንድን ነው የሬዲዮ ፍሪኩዌንሲ አለ አይደል? ፍሪኩዌንሲ አለ። ኮድ ነው ወይስ ለምሳሌ በዛች ኮድ ላይ ይሄ መገናኛ ነው። አለበለዚያ ደግሞ በዛች የሬዲዮ እስካልተደረሰባት ድረስ ማለት ነው ታምራት አለምነህ ነኝ፣ ያችን ዕቃ ደረሰች፣ እሷን ነገር ሙቀት ያለበት ቦታ አታስቀምጥ ምናምን አሉ ማለት ነው። የምታደምጠው ያችን ፍሪኩዌንሲ የምታቋት ብቻ፣ ሌላ ሰው አይሰማትም። በዚህ መንገድ ይህ ሰውዬ ጠቃሚ መረጃዎችን እያስተላለፈ የእስራኤል ፖሊሲ ሜከርስ በየጊዜው ይተነትናሉ። ሁለት ይህን ሰውዬ የገለጹትን ትልልቅ ሚናዎቹን ልንገር። በእኛ 59 የመጣው የፈረንጅ 1967 እስራኤል የስድስቱ ቀናት ጦርነትን ከመጀመር እንግዲህ ምክር ነበር። ሶሪያ፣ ዮርዳኖስ፣ ያኔ ዮርዳኖስ ምስራቅ ኢየሩሳሌምን ጭምር ይዛ አስተዳዳሪ ነበረች፣ ምዕራብ ዮርዳኖስን ጭምር ይዛ፣ ግብጽ ደግሞ ጋዛን ጭምራ ይዛ፣ እነዚህ ተማክረው ወደ ስንት የአረብ ሀገሮች እስራኤል ላይ ጦርነት ልንመታ ነው የሚለውም ፉከራም ነበር። የመቼም መሳሪያ ሰጫዋ ራሽያ ናት። ያን ጊዜ ተበረቅርቆ በቃ እዛ ቁጭ ብሏል። እና ሶሪያም ይህን መሳሪያ ታገኝ ነበር። እና ማንን በዋናነት መዋጋት አለባት እስራኤል? በዚህ በኩል ግብጽ አለች፣ በተዋጊነታቸው የሚያስፈራት። ከጀርባ በጎላን ኮረብታ በኩል ሶሪያ አለች። አጅሬ በታማኝ የሶሪያ ኢቭን የሚነግር ነገር ታሪኩን ስታነብ የሶሪያ ምክትል መከላከያ ሚኒስትር ሊያደርጉት ሁሉ ኮንሲደር አድርገው ነበር ይላል በሚሰጠው ሀሳብ። ቤዚካሊ ምክትል ከሆነ ዋናውን ቦታ ለመውሰድ ብዙ አይቆይም ነበር። ራሱ የሶሪያ መከላከያ ሚኒስትር ቤተ መንግስቱን በላው ሊል ይችላል ማለት ነው። ያስመጣቸው ይችላል። የራሱ አንቢሊቨብል እኮ ነው ነገር እዛ ድረስ ደርሶ ነበሩ። ከዛ ሶሪያኖች ጎላን ኮረብታ ላይ ምሽግ ሰርተው ያችን ቀን ይጠብቃሉ። ሁለት ነገር ነው ያደርጉት ሶሪያኖች። አንዱ እስራኤል ያኔ በዋነኛነት የምትጠጣው ከዮርዳኖስ ወንዝ ነበረ።
ዮርዳኖስ ውስጥ ተጠምቀሃል ዋኝተ የለ ያ ወደ ዮርዳኖስ ነው የሚወርደው ከእስራኤልን አቋርጦ ይሄዳል። እሱን ዳይቨርት ለማድረግ እሱ ነው በውሃ ጥም ለመግደል። አዎ ባጭሩ እስራኤልን ያየ እንትኑ ሲመጣ ሲኞሬ ውሃ ሚላን ታሪክ እናውቃለን። እንደሱ ለማድረግ የዳይቨርሽን ያንን የዮርዳኖስ ውሃን ወደ እስራኤል እንዳይገባ ዋናው ውሃ መፍሰሻውን የመቀየር ሁለተኛውና ዋናው ወታደራዊ ዝግጅት ጎላን ኮረብታ ላይ ምሽጎች ተሰርተዋል። ይቷል እነዚህ ምሽጎች በ3 ዙር የተሰሩ ናቸው እና እስራኤሎች የመጡ ጊዜ ከአፋፍ ሆነው ጭርስ ለማድረግ የሞርታር አፍ የተገጠመባቸው የምሽግ እንትኖች ማዕት ናቸው እና የኛ ሰው በደማስቆ ለሶሪያ ባለው በታማኝ ሶሪያነቱ ጎላን ኮረብታን ጎበኛ ጭራሽ የእስራኤሉ ሰው ዋናውን ነገር ያን ጊዜ እስራኤል የነበራት ግንዛቤ አንድ እንዲመስመር ነው የነበረ የሚመስላት። ምሽግ ሲቆፈርል እንደዛ አይነት ምሽግ ቆፈረው እንዳሉ ነው እስራኤል የምታውቀው። 3 ዙር ነው ምሽጉ ቆፈረው እና ምን አደረገ እዛ ሄዶ ሲጎበኝ ልቅም አንደኛ ማፑንም ነው የሰጣት። ይሄ መጨረሻ እጅ ላይ ሊገባ የማይችለውን የዚህ የፎርቲፊኬሽኑን ማፑን እንዳለ እሱን ሰጥቷታል። ግን ይበልጥ ለእስራኤል ጦር ጀቶች ያመቻቸላቸው ነገር ምንድን ነው? ያን ጉብኝት ሲያደርግ እንደው በጣም ይከነክነዋል ወታደሮች። ይሄ ቦታ በጣም ሙቀት አለውና ዛፍ ቢተከል ጥላ ይሰጣል። እኔ ሸፍነዋል ሪሊ ጥላ ይሰጣቸዋል ይልና ሐሳብ ይሰጣል። የት መሰለ የሚያስተክል ዛፎቹ የሚቆሙበት ቦታ ላይ ምሽጎች ናቸው። እዛ ምልክት እየሰጠ ነው። አንተ ፓይለት ከሆንክ ዛፎቹን ነው የምትመታው። ዛፉ ስር የሆነ ነገር አለ ነው። በዛፍ ታሪክ የጻፈ እሱ ራሱ ደስ ይላል። እንደውም የእኛ ሰው በደማስቆ ሲሆን አትክልተኛው በደማስቆ እንደሱ በዋህነት ለጦራቸው የታሰበ መስሏቸው ዛፍ በፍጥነት እሱ ባለ እጃን እዚህ ባለባቸው ቦታዎች ላይ ዛፍ ተክለውላል። ገብተዋል። እሱ እንግዲህ የተገደለው ማነው መጨረሻ ላይ የተደርሶበት የሬዲዮ ግንኙነቱ ተጠለፈና ይያዝበታል። ያንን በደንብ አድርጎ ከማጋ ይገናኛል የሚለውን ነገር ካወጡ በኋላ እስራኤል እነዚህ ሁለቱ ኢምፖርታንት ነበሩ ለሷ፣ የውሃ ዳይቨርሽኑና ይሄ ምሽጉን እኮ በ2 ቀን ነው የሰበረችው። ያን 3 ዙር ዋና እንግዲህ ያን ኮረብታ ተሸነፋለ እንዴ? እሷ እኮ ታች ልጅ ከኮረብታው ስር እኮ ልጅ ታች ሆነ ያለችው። ገብቷል። ጠቅ አርጋ በ2 ቀን ያሸነፈችው። ምክንያቱም እድሜ ለኤሊ ኮሄን እና ይሄን ሲያደርግ እንትን ይሉታል ይዙታል። እሱ በፈረንጅ 65 ነው። በእኛ የግድ ወደኛ መተርጎም አለብን። በፈረንጅ 65 በእኛ 56 ነው። 58 57 65 ሲሆን 7 ወይ 8 መቀነስ ነው። 8 ከ15 57 ወይ 56 ነው። ተመልከት፣ ከ2 ዓመት በኋላ ነው ጦርነቱ። በ59 ነው የዚህ 67 የስድስቱ ቀን ጦርነት ተካሄደው። እሱን ሰቅለውታል፣ ያዙት፣ ወታደራዊ ፍርድ ቤት አቀረቡት። በክሱ ያው ስለላ ነው። የሀገራችን ደህንነት ተንበጫብጫል ብለው አደረጉና በአስቸኳይ በስቅላት እንዲቀጣ ያ ወታደራዊ ኮርት የወሰዱት እንዲፋጠን ነው። ደማስቆ ላይ ሰቀሉት። ወዲያውኑ እስራኤል በታሪኳ ከመነሻዋ ከመጥፋት ካዳኑ ጀግኖች መካከል አንዱ ብሔራዊ ጀግናዋ ነው። እሱ ሰው ከ2 ዓመት በኋላ እሱ ሞቷል። እነሱ ቀብረውታል። ከ2 ዓመት በኋላ ያ ጦርነት መጣ፣ የስድስቱ ቀን ጦርነት። ይሄ በዙሪያ ባሉ ሀገሮች ነው። በዙሪያ አንድም የግብጽ የጦር ጀት ከመሬት አልተነሳም። ቀድመው ነው የመጡት። የመጀመሪያ እሱ ነው የወደመው። ከዛ በኋላ ሲናይ በረሃ ላይ ያለው አብዛኛው ክፍለ ጦር የሞተው እየሞተ ነው የሸሸው። በናፓልም ጋዝ ሁሉ ያኔ ይመቱ ነበረ።
ከዛ የሶሪያ 6 ቀን የፈጀው አጠቃላይ ሶሪያ ቶታሊ ኮረብታ ይወሰዳል እንኳን ልትቀርቶ ዋንኛዋ ኢየሩሳሌም የምትገባው ጦር የሷ ነበር የተባለው። ነገር ግን የጥቃቱ በላይ የመጣባት ምሽጎቿን ልታድናቸው አልቻለችም። ዛፉን ነው የሚደበድቡት እስራኤሎች። በመድፍ የምትመታው ዛፉን ትመታዋለህ፣ ስሩ ያለ ህመር አውራል። እነዛ ዛፎች እሱ ያስተከላቸው ዛፎች ከ2 ዓመት በኋላ ነው እዚህ ጋር እያሉ መረጃ ይሰጡ ነበር። ይገርማል። ከነማፑ ማለት ነው። በ2 ቀን ኮረብታ ላይ ያ ሁሉ ገንዘብ የፈሰሰበት ያ ሁሉ ስትራቴጂ ያ ሁሉ ጦር ያ ሁሉ ምናምን ነገር እዛ ቦታ ላይ አለቀ እና እስካሁን ድረስ ጎላን ኮረብታ በእስራኤል ስር ነው። ከዛን ጊዜ ጀምሮ የእኛ ሰው በደማስቆ የሚባለው እንግዲህ ካሚል አሚን ታቤት የተባለ ከቦነስ አይረስ የተነሳ የባዝ ፓርቲ ደጋፊና በአገር ፍቅር የነደደ ሶሪያዊ ነበረ። ማድረግ የሚችሉት ማለት ነው መስቀል ነው። የሚገርም ነገር ድራማ በዚህ አላበቃም። በ65 ነው የገደሉት፣ በ57 ወይም በ56 እስካሁን ድረስ በይፋ እና በህቡ አንድ ዘመቻ ነው። አስከሬኑ ይፈለጋል ከሶሪያ ምድር አንደኛ በይፋ በማንኛውም በሁለቱ ሀገሮች መካከል በሚደረግ ፕሮባብሊ ነገና ከነገ ወዲያ የሁለቱ ሀገሮች ግንኙነት በጣም የተሻለ ደረጃ ላይ ደርሷልና በቃ ነው እኛም ይህን እንስጥ ምናምን የሚባል ነገር ቢመጣ አንዱ የኤሊን ኮሄን አስከሬኑ እና የአጽም ያዳናት አገሩ መሬት ላይ በብሔራዊ ጀግንነቱ ድፍን እስራኤል ስትቀብረው ታሪኩ የሚፈጸመው ያኔ ነው። ስለዚህ የእሱ የኤሊን ኮሄን የእኛ ሰው በደማስቆ አጽም አሁንም ያለው ደማስቆ ውስጥ ነው እና ጨዋታው አላበቃም። አህመዲን ነጃድ እንግዲህ እዚህ ላይ ተጨምረው ካገኘን የእነሱ ሰው ለእኛ በቴህራን የሳምንት ቀጠሮ እናድርግ ማለት በጣም የሚገርም ነው። ይሄ እውነት ሆኖ ከተገኘ መቼም ኢራንን የመራ ሰው ለእስራኤል ይሰልላል ብሎ ለማሰብ አስቸጋሪ ነው። ነገር ግን የእስራኤልን የኋላ ታሪኮች ላየ ሰው አይሆንም ለማለት አይቻልም። ሁለተኛ ደግሞ በተደጋጋሚ አሁን እንኳን ጦርነቱ ከተጀመረ በኋላ ሞተዋል፣ ተገለዋል የሚልም ነገር ሲወጣባቸው ነበረ። ይኑሩ ይሙቱም እስካሁን የተጋወቀ ነገር የለም። እሱ ውስጥም ጨዋታ አገናለን። አድማጮች ሰዓታችን ሄዶብናል። ቅዳሜያቸው የደመቀ እንዲሆን ሰዓታችን ያለ ምክንያት አልሄደም። ከኛ ሰው በደማስቆ እስከ እነሱ ሰው ለእኛ በቴህራን ድረስ ብዙ ተወያይተናል። አድማጮቻችን አሚውዝድ ሆናል ብዬ አስባለሁ። ሰዓቱ ደርሷል። ምሳም የበሉ ሰዎች አሁን ቡና እየጠጡ ነው። እኛ ግን ገና ወደ ምሳ መሄድ ሊኖርብን ነው። ይደርሳል። ከዚህ የበለጠ ነገር ይከፈላል ለሚወዱት ነገር። ደህና ዋሉ አድማጮች። መልካም ቀን። መሠረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት